ወቅቶች ነበር። ምንድነው ግን? ቫይረስ እንዲይዝሽ መርዘውሻል። እባክሽ ነው የተረጋጊሽ። በእርግጥ በዚህ እድሜሽ እንደዚህ መሆን በጣም ይከብዳል፣ ግን ደግሞ ትሞቻለሽ ማለት አይደለም። መድኃኒት አለው። HIV ስለያዝሻት ነው። ልጅቷ መኪና ውስጥ ትቻት ነው የመጣሁት። ስሚኝ ሄሉ፣ ግን ደግሞ ምንም ማድረግ አልችልም። ልንገርሽ፣ ልጅቷን አልመረዝኳትም። ዝም ብዬ ነው ለምልክት ያክል እጇ ላይ ወጓት። አልገባኝም። ቴዲ እየዋሸሁሽ ነው በለኝ። ሂሳብ እየሰራሽ መኖር አይከብድሽም? ሄሉ፣ ያኔ እኮ ልጆች እያለን በጣም ስስ ነበርሽ። ትዝ ይልሻል? እኔ ነበርኩ እኮ የምጠብቅሽ። ቴዲ ረፍ፣ መወራት የሌለበትን ነገር እያወራ ውስጤን አታቁስለኝ። በቃ አይበቃኝ፣ ገና አውርቼ አልጨረስኩም። ቀና ብለሽ እያየሽኝ አውሪኝ ሄሉ። ቆይ ከመጀመሩ ነው እኔ ላይ እንደዚህ አይነት ጥላቻ ያደረብሽ ሄሉ? ምን አድርግሽ ነው? እንዴት ያንን የደስታና የሀዘን ጊዜ ትረሻለሽ? ያን ሁሉ ነገር አብረን እንዳላሳለፍን እንዴት በአንዴ የኔ ነገር ቆረጠልሽ ሄሉ? በቃ ወድጄ አይደለም። አንተ ይህንን ህይወት ልሰጠኝ አልችልም። እሱን ደግሞ በደንብ ታውቃለህ። እንዴት ችግር ውስጥ እንደነበርን ታውቃለህ። እባክህ ተው ቴዲ። ሄሎ፣ አይኔ ነኝ እባክሽ፣ አይኔ ነኝ። አሁንም ቢሆን እኮ አልረፈድም። ከዚህ የባሰ ብዙ ነገር ከመፈጠሩ በፊት ከዚህ እንሂድ። አሁን እኮ ሁለታችንም ብዙ ነገር የማድረግ አቅም አለን። ሄሉ፣ ገንዘብ መጥፊያሽ እንዳይሆን እፈራለሁ። እባክሽ። አይሆንም ቴዲ፣ ለልጄ የሚገባት ህይወት ብቻ ነው። እሷን ላሳዝናት አልችልም። እንግዲህ ወይዘሮ ሄለን ኑኑያትን እንዲመርዟት ያገቷት ሰዎች ነግራቸው ነበረ። እንዲመርዟት ማለት በጣም ከባድ ነገር ነው። HIV ቫይረስ በደሟ ውስጥ እንዲኖር ነበረ። ይህንንም ያደረገችበት ምክንያት እንደምታውቁት የቶኒ ልጅ ሌላ ሀገር የሚኖር ልጅ አለው። ከመጀመሪያ ሚስቱ የወለደው ማለት ነው። የንብረቱ ሁሉ ባለቤት እሱ ነው እና እንግዲህ እሷ ደግሞ የእሱን ንብረት መውሰድ ትፈልጋለች። ነገር ግን ሰውየው አቶ ቶኒ ኑኑያትና ልጃቸው እንዲጋቡ፣ ኑኑያት ጥሩ ልጅና ስርዓት ያላት ሴት ናት፣ ለልጃችን የምትገባው አይመስልሽም ወይ ሄሉዬ? ለምን አንድርለትም በማለት ሀሳብ አቅርበውላት ነበር እዚህ ቀደም እና እንግዲህ ሀሳብ እውን እንዳይሆን ነበረ ኑኑያት እንድትመረዝና HIV ቫይረስ በውስጧ እንዲኖር ያስደረገችው እና እንግዲህ ያገታት ልጅ ቴዲ ነበረ። ቴዲ ማለት ደግሞ የወይዘሮ ሄለን የድሮ ባለቤቷ ነበረ። ነገር ግን ድሃ ስለሆነ አልፈልግህም በማለት እሱን ትታ ቶኒን አገባች ማለት ነው። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ደህና ናችሁ ወይ? እንኳን ወደ ሰብለ ኢትዮጵያ ሰላም መጣችሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ጀምሩ ደግሞ በላይክ። እንግዲህ እንግዳ ድራማ ክፍል 16 ላይ ደርሷል። በክፍል 16 እንግዲህ ኑኑያት እንደታገተች እና ከዛም ደግሞ እገታውን አምልጣ እንደወጣች ሁላችንም እናውቃለን። የሄለን ሀሳብ በአንድ ድንጋይ ሁለት ወፍ ነበረ። አንደኛ ኑኑያትን አሳግታ እሷን አስመርዛ HIV ቫይረስ በውስጧ እንዲኖር ካደረገች በኋላ ሌላኛው ደግሞ እሷን አግተናም ብለው ከነሱ ገንዘብ በጣም በርከት ያለ ገንዘብ ከሱ ከባለቤቷን ለመውሰድ ነበረ ሀሳቧ። ገንዘቡ ባይሳካላትም ነገር ግን እንደተመረዘች አድርገው እንግዲህ ይልኳታል ማለት ነው። እጇ ላይ የሆነ ምልክት አድርገው እና እንግዲህ ደብዳቤም በር ላይ ያስቀምጠዋል። ብሩን ስላቆያችሁብን መርዘናታል፣ አሁን ላይ በደሟ ውስጥ HIV ቫይረስ አለ በማለት የሚል ወረቀት ነበረ የደረሳቸው። በዚህም እንግዲህ ቤተሰቦቿ አልሰሙም። አቶ ቶኒና እንደዚሁም ወይዘሮ ሄለን ብቻ ናቸው የሚያውቁት ይህን ታሪክ እና እንግዲህ በመደንገጥ ይህን ነገር ሄለን የራሷ ጥፋት ስለሆነ ቶሎ ብላ ወረቀቱንም ለሰውየው ሳታሳየው ወደ ሐኪም ቤት ሄደን ማጣራት አለብን፣ ድጋሚ ምርመራ ማድረግ አለብሽ፣ ከዛም ደግሞ እንግዲህ መድኃኒትም ስላለው መድኃኒት መውሰድ አለብሽ ብላ ለኑኑያት እንግዲህ ግልጹን ትነግራታለች። ኑኑያትም ራሷን መቆጣጠር አልቻለችም። እና እንግዲህ ነገሩ እንዲህ ነው። ቴዲ ካገታት በኋላ ልጅቷ የሄለን ልጅ እንደሆነች ያውቃል።
ኑኑያት የሄለን ልጅ ሆስፒታል ውስጥ የተቀያየረችባት ልጇ እንደሆነች ያውቃል። በነገራችን ላይ ኑኑያት ራሱ የቴዲ ልጅ ናት። ቴዲና ወይዘሮ ሜላት ወይዘሮ ሄለን ባለትዳር አብረው በትዳር የሚኖሩ ሰዎች ነበሩ እና ቴዲ ግን እንደ ቶሚ ሀብታም አልነበረም። ሄለን ደግሞ በጣም ገንዘብ ወዳድ ሴት ስለነበረች ቶሚን አገባች፣ እሱን ፈታ አልፈልግም ብላ ማለት ነው። በጣም ይዋደዱ ነበር። እየወደዳት ግን አንተ ድሃ ነህ፣ ፍላጎቴ ልታሟላልኝ አችልም፣ እኔ የምወልዳቸው ልጆች እንደ እኔ ድሃ ሆነው እንዲያድጉ አልፈልግም በማለት እምቢ ብላው እሱን አልፈልግም ብላ ቶኒን ሀብታሙን ገንዘብ ፍለጋ ታገባዋለች። ይህን ሁሉ ያውቃን ቴዲ እና እንግዲህ ነገሩ ምንድን ነው? ያኔ ነው እንግዲህ ከቴዲ አርግዛ ነው ቶሚን ያንተ ልጅ ነው ያለችው ልጅን ማለት ነው። ለዛ ነው እሷ ሁል ጊዜ ለልጇ ታስባለች። እኔ እንኳ በሞት እንደዚህ ሁኝ፣ እኔ እንኳ በሞት ትላታለች። አንድ ቀን አባትሽ አለልሽ ብላት አታውቅም። ለምን መሰላችሁ? ልጅቷ የቶሚ ልጅ አይደለችም። ልጅቷ የቶሚ ልጅ ከውጭ መጥቷል ማለት ነው። ይህን ሁሉ ነገር እንግዲህ ኑኑያት ላይ ያደረገችው እሱ ይመጣል እና ለሱ እናጋባ ስላለ ነው። እንግዲህ ሰውየው የሚያውቀው ኑኑያትን ለልጁ ሊደርላት እንደሆነ አይንዬም በዚህ ነገር እንደተስማማች ነው ቶሚ የሚያውቀው። ነገር ግን እኔ አንዳንዴ እንደ ቶሚ አይነት ፈዛዛ ሰዎች ማለት ነው አዶኒ ምን ብሎት ነበረ? ኑኑያት የታገተችበት መኪና ቁጥሩ ማለት ነው ታርጋው እዚህ ቀደም አባቴ ስራ ምሽቶ ሲመጣ ማታ ማታ እኛ በር ድረስ ሲያደርሰው የታርጋ ቁጥሩን አይቼዋለሁ እና የማውቀው ቁጥር ነው ብሎ ሲለው ይሄ ነገር ሆን ተብሎ ነው ኑኑያት የታገተችው ብሎ ቢለው እንኳን አቶ ቶኒ አይ ዝም ብሎ ነው አእምሮ የሚፈጥረው ነገር ነው፣ በቃ ቤት ስለምትውል እኮ እየተጨናነክ ነው በማለት ወሬውን አጣጥሎታል። አዶኒ ግን ጠርጥሮ ነበረ። ስለዚህ ቶኒ በራሱ ጊዜ እየተጠቃ ነው ብዬ እላለሁ። እንግዲህ ሚስቱ እየተጫወተችበት ያለችው ፈዛዛና ዋዘኛ ሰው ስለሆነ ነው። እንግዲህ አይንዬን ምንድን ነው ያለቻት ሄለን? የቶሚ ልጅ ከውጭ ይመጣን በቅርቡ እና ልጆችሽ በፍጹም ከልጁ እንዳይቀርቡ፣ ምክንያቱም እሱ እጮኛ አለው ብላ ነበር የነገረችው። በቅርቡ ከሚጋቡ እጮኛ አለችውና ልጆቹ እንዳይቀርቡ ሊልሽ ፈልጎ ነው አለቻት። ከዛስ አይንዬ ራሷ ምን አይነት የዋህ እንደሆነች ለልጆቿ ሄዳ እንደዚህ ብሏል እሱ ብላ እሱ እንዳላት አድርጋ ነበር ለልጆቹ የነገረችው። ኑኑያት ግን የነገር ግራ ገብቷታል። እኔ የሰማሁት ሌላ፣ እናቴ የምትለው ሌላ፣ ምንድን ነው ነገሩ ብላ እውነት እሱ ብሎሻል ስትላት አዎን ያለቻት። ምን አለበት አይ እሱ ሳይሆን ሚስቱ ናት የነገረች ብትል ጥሩ ነበረ። ነገር ግን ነገሩ ተደፋፍኖ እንግዲህ ኑኑያትን እዚህ መከራ ውስጥ ከቷታል ማለት ነው። እና ልጁ የመጣ ቀን እንግዲህ የኑኑያትም ውጤት መጥቶ ቫይረስ በደምሽ ውስጥ አለ የሚል የምርመራ ወረቀት ነበር የተላከላቸው። እንግዲህ ይህን ነገር ራሱ ቶሚ ብድግ ብሎ ምንድን ነው ከየት ነው ብሎ አላየም። እሷ ናት ሁሉም ነገር እኔ ያስተካክለዋለሁ በማለት ወረቀቱን ይዛ ሄደችው እና ነገር ግን ከቴዲ ጋር ሲገናኙ ቴዲ ልጅቷ አሳዘነችኝ፣ ይህን እሷ ላይ ማድረግ አልቻልኩም። በነገራችን ላይ ቴዲ በጣም ይወዳታል፣ ያከብራታል። ነገ ላይ የሚቆጫትን ነገር አላደረገም። ኑኑያት የሷ ልጅ እንደሆነች ስላወቀ ነው እንጂ ምናልባትም የአይንዬ ልጅ እንደሆነች ቢያውቅ ኖሮ ሊያደርግም ይችል ነበረ። ቫይረሱ በውስጧ እንዲወል ሊያደርጉ ይችሉ ነበረ። ነገር ግን የሄለን ልጅ ደግሞ የእሱ ልጅ ናት። እሱ የሚያውቀው ነገር አለ። አይንዬ የሆነ ጊዜ ቤት ውስጥ ስታገኘው ያኔ ኑኑያት የታገታች ጊዜ ቤት ውስጥ አግኝታው ነበረ ቴዲንና እንደምታውቀው ሰው ሆና የሆነ ቦታ ቃለው ትለዋለች። እሱ ደግሞ አይ ተሳስተሻል አለ። ለምን ነው ታውቃላችሁ? ኑኑያትን ለመጠየቅ ቤታቸው ይሄድ ነበረ። ያ ማለት ኑኑያት የእሱ ልጅ ናት፣ እሷ ደግሞ ለገንዘብ ብላ የቶሚ ልጅ ናት ብላ ዋሽታ ነው እንግዲህ ሄለን ማለት ነው። እና እንግዲህ ነገሩ ተጋኖ አሁን ላይ ኑኑያት ብቻዋን እንድትሰቃይ ለጊዜውም ቢሆን ማለት ነው። አሁን ላይ ኑኑያት ቫይረሱ በውስጧ እንዳለ ነግራታለች፣ ባይኖርባትም ማለት ነው። ይህን ደግሞ ኑኑያት ለማንም ሰው እንዳትናገር አስጠንቅቃታለች። ለወንድሟና ለእህቷ እንኳ ብትነግራቸው እህትየዋ ቢያንስ ስለ ሴትዋ መጥፎነት ስለምታውቅ ነገሩን በድብቅ ሄደው ሊያስመረምሯት ይችሉ ነበረ። በዛ ላይ ደግሞ አዶኒ ይህን ነገር ቢያውቅ መልካም ነው። ምክንያቱም የታርጋው ቁጥር ስለሚያውቀው በጣም አሪፍ ነው። ነገሩን ጠበቅ እንዲያደርገው ይጠቅማቸዋል። ምክንያቱም ይሄ አደገኛ ነገር ነው። ነገር ግን ሄለን ገና ለገንዘብ ብላ ራሷን ወጥመድ ውስጥ ከታለች። ምክንያቱም ደግሞ
ይህ ነገር በኑንያት ደም ውስጥ የቫይረስ HIV ቫይረስ አለ ተብሎ ቤተሰቦቿ ከሰሙ አዶኒም ወንድሟም ከሰሙ ያን የታርጋ መኪናን ባለቤት ይፈልጋሉ ማለት ነው። ያ ተፈለገ ማለት ደግሞ የሄለን እጅ እንዳለበት ይታወቅባታል። የቴዲ መኪና እንደሆነ ይታወቃል ማለት ነው። ኑንያትም ደግሞ ካገቷት ሰዎች የአንዱን ድምፅ አውቀዋለሁ፣ እዚህ ቀደም ሰምቼዋለሁ ብላለች። ስለዚህ በራሷ ጊዜ ወጥመድ አዘጋጅታለች። ሁሉ እንግዲህ እሷ የቶሚን ልጅ አግብታ ንብረቱን እንዳትወስድ ነው በገዛ ልጇ ላይ የሁሉ ነገር ብታደርገው። እናም በመጨረሻ እንግዲህ የቶሚ ልጅ ከውጭ መጥቷል ማለት ነው። የቶሚ ልጅ ስሙን እንግዲህ ገና አዲስ ስለሆነ አላወቅነውም። ሐረግ ድራማ ላይ ያፌቱ ነው የሚተውነው። ወንድማችን ነው የምንወደው፣ ቀብራራው ትላላችሁ። በእርግጥ ብዙዎቻችሁ ትወዱታላችሁ። በእንትኑ ነው በጥንካሬው ያልበገሬነቱ ነው እንጂ ተግባሩ ጥሩ ሆኖ አይደለም። በመልካም ስራ ቢቀይረው እውነት ለመናገር ደስ ይል ነበረ። ግን በጣም መጥፎ ስራዎችን ስለሚሰራ እንደ ስራው ሳይሆን የሆነ እንትኑ ካራክተርነቱን በስርዓቱ ስለተወጣ ነው እና እሱ የቶሚ ልጅ ነው እና ከውጭ ድንገት ይመጣና አባትየው በደስታ እየሳቀ ወይዘሮ ሄለን ወደ ሳሎን ትመጣለች። አላሰበችም፣ መቼ እንደሚመጣም አታውቅም። በድንገት ነበር የመጣው እና ነገሩ እንዲህ ነው። ስታየው አይን ላይን ነበረ የተፋጠጡት። ምክንያቱም ደግሞ የቶሚ ልጅ ያፌት ማለት ነው ስለ ሄለን ብዙ ነገር ብዙ ሚስጥሮቿን ያቅባታል መሰለኝ። ገና ስታየው በድንጋጤ ነበረ ተፋጠውና እንደ አይጥ ሲጉረጠረጡ የነበረው። እሱ ደግሞ የሆነ ቂም የያዘባትና በልህና በቁጣ በቁጭት ነበረ ውስጡ ሲያያት የነበረው በበቀል አይንም። እሷ ደግሞ በፍርሃትና በድንጋጤ እሱ ላይ አፍጣ ያየናት ነው። እንግዲህ የሚያውቀው ነገር አለ ማለት ነው። እና እንግዲህ ከዚህ ነገር ጀርባ ግን የኑኑያት ስቃይ በጣም ነው ያሳዘነ። የኑኑያት አሁን ላይ ለማንም ይሄን ነገር እንዳትናገሪ እኔና አንቺ ቶኒ ካወቅ ነው በቂ ነው እያለች ነው። ጭራሽ ቤተሰቦቿ HIV እንዳለባት እንዳያውቁ ሁላ ማለት ነው። የድፍረቷ ድፍረት። ኑኑያት ግን ይሄን ነገር ለእህቷና ለወንድሟ መናገር አለባት። ሌላው ደግሞ እንግዲህ መኩ የመሲን ማስታወስ አውቋል ማለት ነው እና በጣም ተናዶባታል። መሲ ይህን ነገር ልታስረዳው እንኳን ፈቃደኛ አይደለም። ሂዶ ደግሞ እንደምታስታውስ በሰው ፊት እንዳይናገርባት በጣም ያስፈራል። ቀድማ ማስጠንቀቅ አለባት ብዬ አስባለሁ። ለምን ይሄን ሁሉ ጊዜ እያስታወሰች አላስታወስም እንዳለች ማስረዳት አለባት ለወንድሟ። ሚስጥሯን ይጠብቅላታን ብዬ አስባለሁኝ። እንግዲህ ጓደኛዋ ናት። ወንድሟን መኩን ስለምትወደው የምታወራው ነገር ስታጣና እንዲያዋራ ስለፈለገች መሲ ታስታውሳለች ብላ እንግዲህ ሚስጥሯን አውጥታባታለች። ያው ልጁን ስለምትወደው። መኩ ደግሞ ኮስታራ ነው እንደምታውቁት፣ ፊት አይሰጥምና ያው የገጠር ልጆች ኮስተር ያሉ ናቸው ትንሽ እና እሷ ደግሞ ወሬ ያወራሁኝ ወሬ የሚያዋራ ወሬ ያገኙ ብላ የእህቷን የጓደኛዋ ሚስጥር ተናግራለች። እና እንግዲህ መሲም ሌላ ችግር ውስጥ ገብታለች። ግን ከምንም በላይ የኑኑያት ስቃይ ግን መጀመሪያ ላይ የምር በደማ ውስጥ ቫይረስ ያደረጉባት መስሎ በጣም ነበር የደነገጥኩትኝ። የምር ድራማው ራሱ ሊያስጠላይ ሲል ነው ቴዲ አይ አላደረግኩም ያለውና እንግዲህ ኑኑያት እስከዛም ቢሆን መሰቃየቱ አይቀርም እውነቱ እስኪወጣ። መሲ ግን ይህን ነገር ከሰማች የሴትዋን ተንኮል ስለምታውቅ ውሸት እንደሆነ በድብቅ ሄዳ ልታስመረምራት ትችላለች ብዬ አስባለሁ። እና እንግዳ ድራማ አሁን ላይ በተለይ ያፌት ሲመጣ ድራማው በጣም እያማረ ነው። እና እንግዳ ድራማ ክፍል 17 በቀጣይ በአዲስ ቪዲዮ እስከምንገናኝ እወዳችኋለሁኝ። መልካም ጊዜ። ባይ ባይ።